በሐዋሳ ከተማ በሰከንዶች ውስጥ ድንገት በጣለው ከባድ አውሎ ንፋስና የበረዶ ወጀብ ምክንያት በርካታም ግዙፍ ዛፎችም ተነቅለው በመውደቃቸው ባጃጆችና የመንገድ ላይም ተሽከርካሪዎችም በዛፎቹ ስርም ተጨፍልቆ የመብራት ፖሎችና ከፍተኛ ቮልቴጅ ያላቸው ሽቦዎች በመበጣጠሳቸውም ከተማዋ ሙሉ በሙሉ በጨለማም የተዋጠች ሲሆን የሆስፒታሎችና የሞሎችም ጣሪያዎችም ተነቅለው አየር ላይ በመብረራቸው ከፍተኛም ውድመትም ደርሷል። አስደናቂው ነገር ደግሞ በተመሳሳይ ቀን በቀን 20 በጎንደር ከተማም እንዲሁም ተመሳሳይ ኃይለኛ አውሎ ንፋስና የበረዶ ዝናብ ተከስቶ የመኖሪያ ቤቶችን ጣሪያዎችን በመንቀልና መሰረተ ልማቶችን በማውደም በነዋሪዎችም ላይ ትልቅም ስጋትም ጥሎ አልፏል። ጤና ይስጥልኝ የቻናላችን ተከታዮች፣ እንኳን ወደ አዲሱ ዘገባችን በሰላም መጣችሁ። ለዚህ ለማርክ ሶሉሽን አዲስ ከሆናችሁ ዩቲዩባችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ ቪዲዮ ለብዙዎች ለጥንቃቄ እንዲደርስ ላይክ በማድረግ ለብዙ ሰዎች እንድታደርሱ ዘል እጠይቃለሁ። ዛሬ በደቡባ የኢትዮጵያ እንቁ ሐዋሳና በታሪካዊቷም የጎንደር ከተሞች ላይ ባልተጠበቀም ሁኔታ የተከሰቱትን ሁለት አስፈሪ የተፈጥሮ አደጋዎችን ዝርዝር መረጃ ይዘንላችሁም ቀርበናል። በሐዋሳ ከተማ ቀኑ መደበኛ እንቅስቃሴ የሚከናወንበት የነበረ ቢሆንም ከከሳትም በኋላ አየሩ ድንገት ተቀይሮ ጥቁር ደመና ከተማዋንም በፍጥነት ሸፈናት። ብዙም ሳይቆይ በከፍተኛ አውሎ ንፋስ የታጀበና ትላልቅ በረዶችን የቀላቀለ ኃይለኛ ዝናብ መጣ። የንፋሱ ኃይል በሰከንዶችም ውስጥ እየጨመረ በመሄዱ በከተማዋም የሚገኙ ግዙፍና አንጋፋ ዛፎችም ተነቅለው በመውደቅ በመንገድም ላይ ይንቀሳቀሱ በነበሩም ባጃጆችና የግል መኪኖችም ላይ ወድቆም አደጋም እንዳደረሳቸው መረጃዎችም ያመላክታል። የወደቁትም ዛፎች የከተማዋን ዋና አስፓልቶችን ሙሉ በሙሉም የዘጋጉ ሲሆን በሺዎቹም የሚጠጉ ሰዎችን በእግረኛ በትራፊክ እንቅስቃሴም ላይ ችግር እንደፈጠረም ተስተውሏል። በተጨማሪም የኤሌክትሪክ ማስተላለፊያ ፖሎችና የኮንክሪት እንጨቶች በመነቀላቸው ምክንያት የከፍተኛ ቮልቴጅ ሽቦዎችን በመንገድ ላይም ተዘርግተው የታዩ ሲሆን ይህም ተጨማሪ የህይወት ስጋትም ፈጥሮ ነበር። በዚሁ ምክንያት የሐዋሳ ከተማ ሙሉ በሙሉ የኤሌክትሪክና የቴሌኮም አገልግሎትም ተቋርጦባታል። የንግድ ማዕከላትና የሆስፒታሎችም የቆርቆሮ ጣሪያዎችም ሙሉ በሙሉ በመነቀላቸው በውስጣቸውም የነበሩ ህሙማንና ቁሳቁሶችም ለከፍተኛም አደጋም ተጋልጧል። በሌላ በኩል ደግሞ በቀን 20 በጎንደር ከተማ በተመሳሳይ ሰዓትና ሁኔታ የተከሰተው ኃይለኛም አውሎ ንፋስና የበረዶ ወጀብ የከተማዋንም ነዋሪዎችንም በከፍተኛም ድንጋጤ ውስጥም ጥላችኋል። በጎንደር በተከሰተውም አውሎ ንፋስ የበርካታ መኖሪያ ቤቶችና የትምህርት ቤቶች ጣሪያዎችም አየር ላይም የተነሱ ሲሆን የኤሌክትሪክ መስመሮች መቋረጥና የዛፎች መውደቅ በከተማዋም መደበኛ እንቅስቃሴም ላይ ትልቅም አስተጓጉሏል። በሁለቱም ከተሞች አደጋው ረገብ ማለት ሲጀምር የአካባቢውም ወጣቶችና ነዋሪዎች በተደራጀም ሁኔታ ወደ ስራ በመግባት በዛፎች ስር የተያዙ አሽከርካሪዎችን ለመታደግና መንገዶችንም ለማስከፈት ያደረጉት የመደጋገፍ ተጋድሎ እጅግም የሚያስመሰግን ነበር። የእሳት አደጋና የሕክምና ባለሙያዎችም በሆስፒታሎችም የነበሩ ታካሚዎችም ወደ ደህንነት የተጠበቀ ቦታም በማዞር አስቸኳይም እርዳታም ሰጥተዋል። በሁለቱም ከተሞች የታዩት እነኚህ ድንገተኛ አደጋዎች የዓለም አቀፍ የአየር ንብረት መዛባት በሀገራችን ከተሞች ላይ ያደረሰውን ተጽዕኖ በግልጽ የሚያሳይም ሲሆን ወደፊት ለእንደዚህ አይነት አደጋዎችም ዝግጁ መሆንና የህንፃዎችን ግንባታ ጥራት መቆጣጠርም እንደሚገባ ትልቁንም ትምህርት ሰጥቷል። የሐዋሳ ውድመትና የጎንደርን አስፈሪ አውሎ ንፋስ በአካል የተመለከታችሁ ካላችሁ ያያችሁትን በኮመንት አጋሩ። ይህ ኃይለኛ አውሎ ንፋስ
በሁለቱም ከተሞች ያደረሰው አጠቃላይ ውድመትና ህዝቡን ያሳየው ድንቅ የመደጋገፍ ምስል አሁኑ በቪዲዮ ላይ የምትመለከቱን ይመስላል። ተወዳጆች፣ ክረምት እንደመሆኑ መጠን በኢትዮጵያ በሁሉም ከተሞች ከከተማም አልፎ በገጠርም እንደዚህ አይነት አደጋም ሊከሰቱ ይችላሉ። ስለዚህ አስቀድማችሁ በጥንቃቄ ነገሮችን በማዘጋጀት ለሚፈጠረው አደጋ ራሳችሁን እንድትጠብቁ ስንል በማርክ ሶሉሽን ዩቲዩብ ቻናል እንጠይቃለን። ስላደመጣችሁም ከኛም ጋር ቤተሰብ ስለሆናችሁ እናመሰግናለን። አዲስ ከሆናችሁ ዩቲዩባችንን ሰብስክራይብ አድርጉ። ቸር ሰንብቱልን። እግዚአብሔር አምላክ ኢትዮጵያን ይባርክ።
Tiempo,